በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ሽርክ ወይም በአላህ ማጋራት ለመጀመሪያ ጊዜ በምድር ላይ ከተስፋፋ በኋላ ይህም ከነቢዩላህ አደም ዓለይሂ ሰላም በኋላ በ10 ክፍለ ዘመናት ማለት ነው። 10 ክፍለ ዘመናትም 10 ጊዜ 100 ዓመት ማለትም 1000 ወይም በሺዎች የሚቆጠሩ ዓመታት ሊሆኑ እንደሚችሉ ተናግረናል። አላህ ነው የሚያውቀው። ሽርክ ለመጀመሪያ ጊዜ በምድር ላይ ተስፋፋ። በምድር ላይ የተስፋፋው የመጀመሪያው ሽርክ ነበር። አሁን ከነቢዩላህ አደም ዓለይሂ ሰላም ሞት በኋላ ያለውን ታሪክ ነው የምንመለከተው በኢዝኒላህ። ሽርክ ለመጀመሪያ ጊዜ በምድር ላይ ተስፋፋ። በምድር ላይ የተስፋፋው የመጀመሪያው ሽርክ ነበር። ስለዚህም አላህ ስብሓንሁ ወተዓላ ለሰዎች እንደገና የሚያስተምራቸው የሚያስጠነቅቃቸው ከዚህ ጥፋትና ጨለማ የሚያወጣቸው ሰው መላክ ነበረበት። የመጀመሪያው ነቢይ አደም ነበር። የመጀመሪያው መልእክተኛ ግን ኑህ ዓለይሂ ሰላም ነበር። በነቢይና በመልእክተኛ መካከል ያለው ልዩነት ነቢይ ከሱ በፊት የነበሩትን ሃይማኖት የሚያድስ ሲሆን መልእክተኛ ግን አዲስ መልእክት ይዞ ይመጣል። ስለዚህ እያንዳንዱ መልእክተኛ በመሰረቱ ነቢይ ነው። ነገር ግን እያንዳንዱ ነቢይ መልእክተኛ አይደለም። ኑህ ዓለይሂ ሰላም ከአደም ዓለይሂ ሰላም ልጅ ሺት ዘር የመጣ ሲሆን ለሕዝቡ አዲስ መልእክት የሚያደርስ ነበር። ኑህ ዓለይሂ ሰላም በአላህ አንድነት የሚያምን ወይም ሙወሒድ ነበር። ሕዝቦቹንም ለመጀመሪያ ጊዜ የጠራው ወደ ተውሒድ ወይም አላህን በአንድነት ወደ ማምለክ ነው። ከዚህ በኋላ የመጡት ነቢያትና መልእክተኞች ሁሉ የመጀመሪያ ጥሪያቸው ወደ ተውሒድ ነበር። አላህ ስብሓንሁ ወተዓላ ምን ይላል? ከአንተ በፊትም እነሆ ከኔ በቀር ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም። ይህ የነቢያትና የመልእክተኞች ጥሪ ነው። ኑህ ዓለይሂ ሰላም የመጀመሪያው መልእክተኛ ብቻ ሳይሆን ከተላላቅ ቁርጠኛ መልእክተኞች ወይም ኡሉል ዓዝም አንዱም ነበር። አላህ ስብሓንሁ ወተዓላ 5 ቁርጠኛ መልእክተኞችን ጠቅሶልናል። እነርሱም ከመልእክተኞች ሁሉ በላጭ ናቸው። በጊዜ ቅደም ተከተል የመጀመሪያው ኑህ ዓለይሂ ሰላም ነው። ከዚያም የአላህ ወዳጅ የሆነውን ኢብራሂምን ዓለይሂ ሰላም እንጠቅሳለን። ከዚያም ሙሳ ዓለይሂ ሰላም፣ ከዚያም ዒሳ ዓለይሂ ሰላምና በጊዜ ቅደም ተከተል የመጨረሻው ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። ኑህ ወደ ሕዝቦቹ ሲመጣ ጣዖታትን ያመልኩ ነበር። እነርሱም ውድ፣ ስዋዕ፣ የጉት፣ የዑቅና ነስራ ናቸው። ከዚያም ወደ አላህ ስብሓንሁ ወተዓላ መጥራት ጀመረ። እኛ ኑሕን ሕዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ሕዝቦቹ ላክ ነው። ይህም ማለት ነቢያትና መልእክተኞች ሁሉ የተላኩት ለሕዝቦቻቸው ካላቸው ርህራሄ የተነሳ ነው። አሁን ይህ የመጀመሪያው መልእክተኛ ታሪክ ስለሆነ እነዚህን ጉዳዮች መጥቀስ አለብን። መልእክተኛው የተላከው ለሕዝቦቹ ካለው ርህራሄና እዝነት የተነሳ ነው። በነበሩበትም ሁኔታ ከቀጠሉ የአላህ ቅጣትም ስለሚደርስባቸው ያም እንዳይሆን ሊያድናቸው ነው። አላህ ስብሓንሁ ወተዓላ በተከበረው ቁርአኑ ምን ይላል? ወገኖቼ ሆይ እኔ ለእናንተ ግልጽ አስጠንቃቂ ነኝ አለ። አላህን ተገዙት፣ ፍሩትም፣ ታዘዙኝም ከኃጢአቶቻችሁ ለእናንተ ይምራልና እስከ ተወሰነም ጊዜ ድረስ ያቆያችኋል። ይህ እንግዲህ የመጀመሪያ ጥሪ ተውሒድ ነው። ወደን፣ ስዋዕን እና የጉትን ተው። እነዚህ ጣዖታት ተው። እነዚህን የአምልኮ ተግባራት ተው። አምልኮአችሁን ለአላህ ስብሓንሁ ወተዓላ ብቻ አድርጉ። አስቸጋሪ ነገር ጠየቀ? በጭራሽ። ይህ የተፈጥሮ ስሪት ወይም ፊጥራ ነው።
እሱ ነፃ እያወጣቸው ነበር። ነገር ግን የሕዝቡ ምላሽ ምን ነበር ብላችሁ ትገምታላችሁ? እንዴትስ መለሱለት? ኑሕ ሆይ እኛ በግልጽ ጥመት ውስጥ ሆነህ እናያለን አሉት። ይህ ተራ ጥመት አይደለም። አሁን ያለህበት ነገር ኑሕ ሆይ ታላቅ ጥመት፣ ግልጽ ጥመት ነው። ይህም ምንድን ነው? ወደ ተውሂድ መጥራት። ምክንያቱም ከትውልድ ወደ ትውልድ እየተላለፈ የመጣው በአላህ ይሁንብኝ፣ እነዚህ ጣዖታት ይጠቅሟችኋል፣ እነዚህ አማልክት ወደ አላህ ያቀርቧችኋል የሚል ነበር። ስለዚህ ይህን አምልኮ እርስ በርስ ሲያስተላልፉ ኖረዋል። በድንገት አንድ ሰው መጥቶ የምትሰሩት ነገር ሁሉ ስህተት ነው፣ እናንተም አባቶቻችሁም ቅድመ አያቶቻችሁም በጥፋትና በስህተት ውስጥ ናችሁ፣ በሽርክና በክህደት ውስጥ ናችሁ፣ የምትሰሩትም ነገር አይፈቀድም ይላችኋል። ስለዚህ አንተ ግልጽ ጥመት ውስጥ ነህ ብለው መለሱለት። አጂብ! ኑሕ ዓለይሂ ሰላም እንዴት መለሰላቸው? እርሱ መልካም ስነ ምግባር ስለነበረው እንዲህ አለ፣ ወገኖቼ ሆይ በእኔ ምንም ጥመት የለብኝም፣ ግን እኔ ከዓለማት ጌታ መልእክተኛ ነኝ። የጌታዬን መልእክቶች አደርስላችኋለሁ፣ ለእናንተም እመክራችኋለሁ። ከአላህም ስብሓንሁ ወተዓላ በኩል የማታውቁትን አውቃለሁ። መጀመሪያ ላይ እሱን የተቃወሙትና የተከራከሩት ሽማግሌዎቹ መሪዎቹ ነበሩ። ከነቢያት ጋር ሁል ጊዜ ሰዎች በሶስት ይከፈላሉ። ቀለል ያሉ ድሆች፣ የተጨቆኑና የተበደሉ ሰዎች አሉ። ነቢያት ሲመጡ አብዛኞቹ ያምናሉ። ለምን ያምናሉ? ምክንያቱም ጭቆና ይሰማዋል፣ በደል ይሰማዋል፣ ሰዎች ባሪያ እንዳደረጉት ይሰማዋል። ስለዚህ ነፃ የሚያወጣው ሰው ይፈልጋል። ከአላህ ሃይማኖት የበለጠ ውብ ነገር አያገኝም። ይህ ሃይማኖት ፍትሃዊ ነው፣ ከተጨቆኑት ጋር ይቆማል፣ ከዚህ አምባገነንነት ነፃ ያወጣል። ሁልጊዜም እነዚህ ቀለል ያሉ ደካሞች፣ ድሆችና የተጨቆኑ ሰዎች ነቢያትን ሲከተሉ ታገኛቸዋለህ። ሁለተኛው ቡድን ደግሞ መሪዎቹ ናቸው። መሪዎቹ እነማን ናቸው? የህብረተሰቡ ታላላቅ ሰዎች፣ ሉዓላዊነት፣ አመራር፣ ሀብት ያላቸው የከፍተኛው መደብ ሰዎች። አብዛኞቻቸው የነቢያትና የመልእክተኞች ጠላቶች ናቸው። ታዲያ ማን ቀረ? የተቀሩት ሰዎች አንዳንዴ ከነዚህ አንዳንዴ ከእንደዚያ ጋር ይሆናሉ። አንዳንዶቹ ያምናሉ፣ አንዳንዶቹ ይመለሳሉ። እንደ ህዝቡና እንደ ጎሳው ይለያያሉ። ለዚህ ነው መሪዎቹ መጥተው ኑሕን ከፍጥረት ሁሉ ዝቅተኞች እንጂ የሚከተለውን አናይም ያሉት። ዝቅተኞች ብለው ይጠሯቸዋል። ነገር ግን እነዚህ ቀለል ያሉ ሰዎች በአእምሮ በማስተዋልና በማሰብ ከነዚህ መሪዎች ከሺህ በላይ ሊበልጡ ይችላሉ። ሕይወትና ሁኔታዎች እንደዚያ አደረጓቸው እንጂ። አሉትም የምንከተልህም እነዚያ ወራዶች ሆነው ሳሉ ላንተ እናምናለን አሉ። እርሱም አለ ይሰሩት በነበሩትም ነገር ምን ዕውቀት አለኝ? ሂሳባቸው በጌታዬ ላይ እንጂ በሌላ ላይ አይደለም። ብታውቁ ኑሮ እኔም አማኞችን አባራሪ አይደለሁም። እኔ አላባራቸውም። ምክንያቱም ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ የሰውን ልጅ ሁሉ እንድጠራ ያዘዘኝ እርሱ ነው። በሰዎችም መካከል አለይም። ኑሕ ዓለይሂ ሰላም ምን እንዳላቸው ታውቃላችሁ? እነሱን ባባራቸው አላህ ይቀጣኛል፣ ከዚያስ ከአላህ ማን ሊረዳኝ ይችላል? አትገሰጹምን ብሎ መለሰላቸው። ነገር ግን ህዝቦቹ ምላሽ ይሰጡታል ብላችሁ ትገምታላችሁ? እንዴትስ መለሱለት? ኑሕ ሆይ እነሱን ማየት አንፈልግም በማለት መስፈርቶቻቸውን ማስቀመጥ ጀመሩ። ለኑሕ ዓለይሂ ሰላም ነገሮችን ሊያከብዱበት ፈለጉ። ካንተ ጋር መቀመጥ፣ ወሬህን መስማትና ስለምትናገረው ነገር መወያየት እንፈልጋለን። ነገር ግን የመጀመሪያው መስፈርት እነዚህን ሰዎች ከዙሪያ ማባረር ነው አሉት። አጂብ! ወደ ነቢዩ ዓለይሂ ሰላቱ ወሰላም እንደመጡትና አቡ ጀህል፣ ዑትባህና ሸይባህም ተመሳሳይ ነገር እንዳሉት ማለት ነው። ዓማርን፣ ቢላልን፣ ሱሐይብንና ሌሎችን አባራቸውና ከአንተ ጋር እንቀመጥ አሉት። ይህ ተመሳሳይ ነገር ነው። ሁሉም ህዝቦች ለነቢያቶቻቸው ተመሳሳይ ነገር ይላሉ።
እነዚህን ሰዎች አባራቸውና ካንተ ጋር ተቀምጠን እንስማ። ኑህ ዓለይሂ ሰላም ይህን ያደርግ ነበር? በጭራሽ። እኔም አማኞችን አባራሪ አይደለሁም። እኔ አላባራቸውም፣ ምክንያቱም ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ የሰውን ልጅ ሁሉ እንድጠራ ያዘዘኝ እርሱ ነው። በሰዎችም መካከል አለይም። ኑሕም ዓለይሂ ሰላም ለሰው ልጆች የተላከ የመጀመሪያው መልእክተኛ ነበር። ሕዝቡም ተከራከሩትና ወነጀሉት። እንዲያውም አላህ መልእክተኛ ሊልክልን ቢፈልግ ኖሮ እንደኛ ያለው ሰው አይልክም ነበር። ከእርሱ ዘንድ መልአክን ይልክ ነበር እንጂ እንደኛ ያለ ሰው አይልክም ነበር። ከሰማይ መልአክ ልኮ የፈለገውን ያደርስልን ነበር ይሉ ነበር። ከአላህ ዘንድ መልእክተኛ ለመጀመሪያ ጊዜ የመጣላቸው ሕዝቦች እና ለመጀመሪያ ጊዜ በእንደዚህ አይነት ጥርጣሬዎች የተጋፈጡት እነርሱ ነበሩ። ጌታዬ ሆይ እኔ ሕዝቦቼን ሌሊትንም ቀንንም ጠራሁ፣ ጥሬንም መሸሽን እንጂ ሌላ አልጨመረላቸውም። እኔም እነርሱን እንደምትመራቸው በጠራኋቸው ቁጥር ጣቶቻቸውን በጆሮቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በክህደታቸውም ላይ ዘወተሩ፣ የላቀንም ኩራት ኮሩ። ከዚያም እኔ በጩኸት ጠራኋቸው፣ ከዚያም እኔ ለእነርሱ ገለጽኩላቸው፣ ለእነርሱም በሚስጥር ሚስጥርን ነገርኳቸው። ጌታችሁን ምህረትን ለምኑት፣ እርሱ በጣም መሐሪ ነውና አልኳቸው። በእናንተ ላይ ዝናብን የተከታተለ አድርጎ ይልካልና በገንዘቦችና በወንዶች ልጆችም ይጨምርላችኋል። ለእናንተም አትክልቶችን ያደርግላችኋል፣ ለእናንተም ወንዞችን ያደርግላችኋል። ለአላህ ስብሓንሁ ወተዓላ ክብርን የማትፈሩት ለእናንተም ምን አላችሁ? በየደረጃው የፈጠራችሁ ሲሆን ብሎ ጠራቸው። እንዲህም አለ፣ ጌታዬ ሆይ እኔ በርሱ ዕውቀት የሌለኝን ነገር ልጠይቅህ ባንተ እጠበቃለሁ። ለእኔ ባትምረኝና ባታዝንልኝም ከከሃዲዎቹ እሆናለሁ አለ። ኑሕ ሆይ ካንተ ጋር ካሉት ሕዝቦች በሆኑት ላይ በሆነ ሰላምና በረከቶች ከእኛ ዘንድ ውረድ። ሌሎችም ሕዝቦች አሉ፣ በቅርቡም እናታክማቸዋለን፣ ከዚያም ከእኛ አሳማሚ ቅጣት ይነካቸዋል ተባለ። እንደ ኑሕ ዓለይሂ ሰላም በትዕግሥት የሚጸና ማን ነው? በመቶዎች ለሚቆጠሩ ዓመታት ሕዝቡን ወደ አላህ ስብሓንሁ ወተዓላ ሲጠራ ቆየ። ምናልባትም ረዥም ዓመታት ያልፉና አንድም ሰው እስልምናን ሳይቀበልና ወደ አላህ ሃይማኖት ሳይገባ ይቀራል። እንዲያውም 10 ዓመታት ሊያልፉ ይችላሉ። በ950 ዓመታት ውስጥ ከእርሱ ጋር ያመኑት ጥቂቶች ብቻ ነበሩ። ቢበዛ የተባለው 10ዎች አካባቢ፣ በሌላም ጊዜ 80 ሰው 30 ሰውም ያሉም አሉ። አስቡት እንግዲህ እነዚህ ቁጥሮች በ950 ዓመታት ውስጥ። እሱ ግን ታጋሽ፣ ጽኑና በአላህ ላይ የሚተማመን ነበር። ሌሊት ወደ አላህ ይጠራቸዋል፣ ቀን ይመጣል ወደ አላህ ይጠራቸዋል። በድብቅ አንዳንድም ሰዎችን ይጣራል፣ በግልጽ ሁሉንም ሰዎች ይጣራል። እነርሱ ግን ከእልህኝነት በቀር ሌላ ምላሽ አይሰጡትም ነበር። አንዳንድ ጊዜም በደል ያደርሱበት ነበር። እንዲያውም አንዳንዴ ሲያልፍ ልብሳቸውን እፊታቸው ላይ ይሸፍኑ ነበር፣ ከሱ ምንም ነገር እንዳይሰሙ። ከአንዳንዶቻቸው ክፋት የተነሳ ይህን ሰው ስታልፉት እብድ ብላችሁ ጥሩት፣ ስታልፉት ጣቶቻችሁን ጆሮአችሁ ውስጥ ክተቱ በማለት እርስ በርስ ይተዋወሱ ነበር። ኑሕ ሆይ በእርግጥ ተከራከርከን፣ ክርክርህንም በእኛ ላይ አበዛህ። ከእውነተኞቹም ከሆንክ የምታስፈራራብንን ቅጣት አምጣብን አሉ። እነርሱም የሚያመጣባችሁ አላህ ብሻ ብቻ ነው፣ እናንተም የምታውቁ አይደላችሁም አለ። ይህ ቅጣት እኔ የማዘው አይደለም። ይህ ቅጣት አላህ ቢሻ ይመጣል፣ እኔም እናንተም ልንከለክለው አንችልም። የዓለማትን ጌታ አትገዳደሩ። ጌታችሁ ቢሻና ቅጣቱ ቢወርድ በአላህ የሆነብኝ አንድም ሰው የአላህን ትእዛዝ ሊያስቆም አይችልም። በዚህ ሁሉ እልህኝነት ኑሕ ዓለይሂ ሰላም ታጋሽና ጽኑ ሆኖ ወደ አላህ ሲጠራ ቆየ።